ለዚህ ገዳም በርካታ መነኮሳይቶች ተገርፈዋል፣ ተደብድበዋል፣ ታስረዋል፣ የህይወት መስዋዕትነት ከፍለዋል። ለቤተ ክርስቲያን ሳነሰው እኔ ነው የሚመጣው በጣም ስቃይት በዝቶብና በመለመን በጣም ተቸግረናል። ስለ እናታችን ቅድስት ክርስቶስ ሰምራ ሲሉ ብዙ መከራን ተቀብለዋል። ቆባ ይሉትም ጨርቅ ነው የሚሉት ጨርቅ ራስሽ ላይ ሰቅለሽ ለመናኝ ነያሽ ትለምኛለሽ አንቺ ሸታም አንቺ ስላታ ሲሉ እኔ ማይግራፎ ይዣለሁ እንዳልሰማ የምር እንጮሃል ሲሰሩ እንዳልሰማ ማለት ነው። ዝም ስለሰምራ አላለኝ እነዚህ የሚሰሩኝ እንዳልሰማ። በእውነት በዚህ ሁሉ መከራ ውስጥ እናታችን ቅድስት ክርስቶስ ሰምራ አላሳፈረቻቸው። የዚህ ገዳም መነኮሳይትና መነኮሳቶች በርሜል ቅዱስ ጊዮርጊስ እንዴት ሄዱ? ምን አጋጠማቸው? ጸበሉ ጋር ሲሄዱስ ምን አይነት ነገር አዩ? አንድ ቀን ውሌን ተሰውር የዋልኩት እንጂ አንድ ቀን ግን ዝም እየሰወጣ ሁላ ሳይለቀይ ቀርቶ መሰለኝ ወደ ጸበሉ ለመግባት በምን አስቀመጥኩት ያን የሰማዕቱን ጸበል ማለት ነው። የሆነ አንድ ቤት ጠባብ ቤት ነውና እሳት እዛው ውስጥ ተነዶ ቁልፍ አለው ምንም መውጫ መግቢያ ምንም የዝንብ መሻለቂያ እንኳን የለው። እሳት እዛው ውስጥ ነዶ እኔ እዛው ውስጥ ሰው አስገብቶኝ በጣም እየነደደ እንጨቱ እሳቱ ከዛው ውስጥ አስገብቶኝ በውጭ እንደተቆለፈ እንግዲህ ጭንቀቱን ተመልከቱት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን። እስከዚህ ሰዓት ያደረሰን ልዑል እግዚአብሔር የተመሰገነ ይሁን። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን እንዴት ከረማችሁ? እንዴት ሰነበታችሁ? በእያላችሁበት ፍጹም የእግዚአብሔር ሰላም ይብዛላችሁ። እነሆ ዛሬ ሰማዕቱ ቅዱስ ጊዮርጊስ ከሰማቸው ድነትን ምሕረትን ፈውስን ከቸራቸው ምእመናት መካከል በጣም በርካታ እንግዲህ አንድ እንግዳ ነበር ይዤላችሁ የሚገኘው። የዛሬው ግን ለየት የሚያደርገው በጣም በርካታ እንግዶችን ነው ይዤላችሁ የመጣሁት። እነዚህም እንግዶች እንግዲህ በርሜል ቅዱስ ጊዮርጊስ በእውነት እጅግ በጣም አስገራሚ ተአምር የሰራላቸው መነኮሳቶች ናቸው፣ መነኮሳይት ናቸው። ዛሬ የምገኘው በማዕከላዊ ጎንደር ዞን በላይ አርማጮ ወረዳ ሹማራ ሎሚዬ ቀበሌ የፈለገ ቅዱሳን ቅድስት ክርስቶስ ሰምራ የእናቶች ገዳም ላይ ነው የምገኘው። እንዴት ተገኘ ስትሉኝ ቪዲዮውን እስከ መጨረሻ ስትከታተሉት ታምረኛው በርሜል ቅዱስ ጊዮርጊስ ከዚህ ገዳም ጋር ምን አገናኘው? እዚህ ገዳም ላይ ያሉ እናቶች በርሜል ቅዱስ ጊዮርጊስ ሂደው ምን ገጠማቸው የሚለውን እዚህ ቦታ ላይ በጾም በጸሎት ታቅበው የሚገኙ መነኮሳይት ስለ በርሜል ቅዱስ ጊዮርጊስ አስደናቂ ምስክርነት ይሰጡናል። እንዲህ ካሉ እናቶች እንዲህ አይነት አስደናቂ ምስክርነት ስንሰማ በእውነት ምንኛ መታደል ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንኳን ደህና መጡ እናታችን። እንኳን ደህና ቆያችሁ። እስኪ ስሞትን አስተዋውቁልን ለተመልካቾች። ስሜ አስካለ ማርያም ሞያ አስካለ ማርያም ገብረ ኢየሱስ ይባላል። ሞያ ወለተ ሚካኤል ሞያ ስላሴ። እንዴት ነበር በርሜል ቅዱስ ጊዮርጊስ ሄዱት? በርሜል ቅዱስ ጊዮርጊስ የሄድኩት በአጋጣሚ የላኩን ሰውዬ አሜሪካን ሀገር ነውና የሚኖሩት የመጽሐፍ ስማቸው ገብረ ክርስቶስ ይባላሉ። እሳቸው ናቸው ብሩን ልከው እስኪ ለኔ በረከት ይሆነኛል እናንተ ስትድኑ በእናንተ ምክንያት ነው እድናለሁ ቤተሰቦቼም ይባረካሉ ቤቴም ይባረካል እስኪ ብለው እሳቸው ብሩን ላኩት። ሀርን እሳቸው ነው ብሩን የላኩልንና ሀርን ከዛ አዲስ ነው በጣም ከባድ ነው። ስገባም ሲጠራ ምን ሲልም በጣም ከባድ ነው የነበረው ሁኔታው። አጋጣሚ ሁሉ በጣም ከባድ ናቸው። መንገዱም ሁሉም ነገር በጣም አሳሳቢ ነበርና እዛ እኔ እንትን ወፍ የሚባል ይሄ የጉበት በሽታ በጣም ያመኝ ነበር። ከ6 ጊዜ በላይ የሀበሻ መድኃኒት ተጠቅሜያለሁ። ነገር ግን ልቤ ከመድከም ውጭ ያመጣው ውጤትና ያገኘሁት ለውጥ የለኝም። በጣም እያመመኝ እየደከመኝ ሄድኩ። ከድካሙ አንፃር ስራ መስራት አልችልም። ትንሽ እንኳን የአንድ ደቂቃ ነው የሁለት ደቂቃ ጉዞ እንኳን 2-3 ጊዜ ነው አርፌ የምሄደው። ከዛ ሂጄ ገና ሳይሻለኝ ምንም ያን ሁሉ መድኃኒት ወስድም እንኳን ለውጥ የለኝም። ከዛ ሂጄ ግን እግዚአብሔር ይመስገን የቆየሁት 2 ሳምንት ብቻ ነው የቆየሁት።
በጣም ለውጥ አግኝቼ እግዚአብሔር ይመስገን በቃ ጸበል በደም ይጠጣ ነበር በደም ነው የጠጣሁት እግዚአብሔር ይመስገን ተሻለኝ በጣም ከባድ ህመም ነበረብኝ ደግሞ የጭንቅላት በሽታ ማለት ነው ከዛ ነው ዳንኩት እግዚአብሔር ይመስገን እንጃ ለኔ ያደረገውን ለሁሉም ሰው ያድርግለት ነው የኔ ምኞቴ በጣም ብዙ ነገር ተፈውሻለሁ በብዙ በሽታ ተፈውሻለሁ እግዚአብሔር ይመስገን ሲያመኝ ነበር እዚህ ያው እጄን ነበር የሚያመኝ ሄድኩኝ ብዙ ጠበል ሚጃለሁ ብዙ ሐኪም ሚጃለሁ ቲቪ ነው ተብሎም ቲቪ ድረስም ተጠቅሜያለሁ ምንም መፍትሄ አላገኘው አሁን ግን በርሚል ሄድኩኝ አምና ነው ሄድኩ አምና ግን ወት ማለቂያ ላይ እዛ መስገኑ እንደ ጓደኞቼ ስሰራ ከርሜያለሁ አብሬ እጄን እንደዚህ ነበር የሚለፍጠኝ እና የሚነሳው ከዚህ ላይ ነው እዚህ እነሳና እንዲያርጎ ነው የሚይዘኝ ሽቅብ እጄ ማይሄድም ወደ ኋልት ማይሄድም ወደዚህ ማይሄድም እንደዚህ ጉንበስ ስልም እንደዚህ ነው ስቅል ነው የሚልብኝ ነበር እጄ እንደዚህ ወደ ደረቴ ነው የሚለፈጥ አሁን ግን ተመስገን እንደዚህ የአብሬ ሰራ ከረም ማለት ነው በቃ የሚሰሩትን ስራ የሆነውን ስራ አብሮ እንዴት ተንቀሳቀሰልኝ እና ተመስገን በ10 ቀን ለቀን ተጣምቄ መጣሁ 10 ቀን ቆይቶ ብዛት የሰው ብዛት ነበር በዛን ጊዜ 2015 እና ወጥ ቀን ልብ ድካም ነበረብኝ እሱን ተፈውሼ መጣሁ ቅንጭላቴን እስከ ጎንደር የግል ሐኪም ሆነ ሆስፒታል ሆነ ገብቼ እንደገና ባህር ዳር ጋምቢ ከሚባልጅ አልተገኘልኝም በሽታ አሁን ተፈውሼ መጣሁ በሁለት ቀን ቅንጭላቴን በጣም ያመኝ ነበር እና በሁለት ቀን ልብ ድካሙንም ቅንጭላቴንም ተፈውሼ መጣሁ ቦታውን እንዴት አዩት ቦታው በጣም ነው ደስ የሚለው ትንሽ ሞቃት ቢሆንም በጣም ነው ደስ የሚለው እግዚአብሔር ይመስገን ማለት ከገዳም ከመንኖረው ህይወት የተለየ ህይወት አላየውም ደስ ነው የሚለው ከዛ ማለት ነው ገና ሲመጣ ነው እኔ ቅጥ የጠፍቶ መጣፋ አላውቅም እዛ አላውቅም እንደው አንስተው በዛን አስቀምጠው የሚቆዩ አውቁም ራስዎትን አላውቅም አንስተው በዛ አስቀምጠው ይቆያሉ ሀዛ እንደገና እንደ ህልም ስነቃ ሰው እየተፈታ እየወጣ ይቆየኛል ወንድም እየፈታ ይስለው ይፈታኛል ሀዛዲያ ምንም የለ እመጣለሁ እመጣለሁ አንድ ቀን ውሌን ተሰውር የዋልኩት እንጂ አንድ ቀን ግና ዝም እየሰወጣ ሁላ ሳይለቀ ይቀርቶ መሰለኝ እንትን እሺ ዝም የራሱ ወንዝ ሂጀልፍ ሳጥውላ አላውቅም አብሬ ጓደኞች ጋር ሄዳለሁ ግሉ ሳልቅልኝ ምያጥባለሁ ልብሱ ትንሽ ነው አልቅልኝ ስልስል ኋላ ግን ያስተጋባው ሲሄድ ለካ ዝም ይያላውቅም እና በዛን ነው ለቆኝ ሄደ በቃ ቀኑ ሙሉ ሰውሮታል ማለት ነው ዝም የመጣው እንደውም በተክርስቲያን ተጀመረ አልነበረ እሱ ቦዲ ምን ሄደ የነበርኩት እንደዚህ ቦዲ ያነ ዙር ሄድኩበት ቦዲያ ዞርኩና በመቃብሩ ሲሄድ እንደ ይቀብራ ይያልኩና ሲሄድ ጠበል በመንጠጣው ውሃ አለ በዛው ሄድኩኝ ውሃውን ሳይ ነው ነገር ውሃ ምንድነው አልኩና ድግና ተመለስኩና ስመጣ ልክ ታረፍነብኝ ቤት ስደርስ ጫማውተን መንገባው አዛይ ደርስ አለ ያድል ቤት ያልኩና ስገባ ልብስ እንጠብሳ ባለና ልብስን ተቀለልኩና ሄድኩ ግን መሄደው እነሱ ጓደኞች መልክቶች ጋር ነው ግን እነሱ ያጣው እንደገና ግሪን ንስል ይያሉ ሲመጡ እኔ አለቅም ማለት ልብስ ደግሞ አልቅልኝ ደግሞ ትንሽ ልብሶች ግን አጥቤ መጣውና አሁን ሰዋጋ እኮ ይስቁኛል ውሌን አላውቅም አዛዲያ ግን ዳንኩ እንዲያ በየሰኞ ጀምሬ ሮብ ይሆን ሐሙስ ይሆን እንደዛ ይሆንኩኝ አዛደዛ ያው 5 ቀን ተጠመቅኩኝ መጣሁኝ ተመስገን ይው እየሰራው በጣም የሚያስደንቅ ነገር እና በሁለተኛ ደግሞ በ2016 ደግሞ እንደገና ገብረ ክርስቶስ ትኬ ቆርጠው ሰደውኝ እንደገና ብዙም በሽታ እንትን ዛር ቡዳ ነበር ብዙ በሽታ ተፈውሼ መጥቻለሁ ሁለተኛ አሁን እንዴት ነው በጣም ደህና ነኝ አሁን እግዚአብሔር ይመስገን የጉበት ወፍ ምናምን የሚባል ጭንቅላት የሚባል ነገር እግዚአብሔር ይመስገን ፍጹም ደህና ነኝ ተመስገን ተፈውሼ ነው የመጣው በጣም ተፈውሼ ነው የመጣው ምክት ማለት እንችበት ለኔ ይደርሳል ለሁሉም ደግሞ እግዚአብሔር አምላክ ሁሉም ሀዛቦታ አድርሶ ተፈውሶ እንዲመጣ እንፈልግ እንዴት ነው የገዳሙ ህይወት ምን ይመስላል የገዳሙ ህይወት ደስ ነው የሚለው እግዚአብሔር ይመስገን ደስ ይላል ያው እንግዲህ እናንተም በከፊል ታውቁታላችሁ ሙሉ ለሙሉ ጠለቅ ብላችሁ ባታዩትም በከፊል ታውቁታላችሁ በየገምታለሁ እንግዲህ ገዳም መኖር ስለ አንድ ጉዳይ ብቻ መኖር ነው ስለ አንድ ጉዳይ ሌላው በትርፍ ተቀምጦ ስለ አንድ ጉዳይ ማለት ነው ካጋንንት ጋር እየተዋጉ መኖር ገዳም ሁኔታ መቼም ተመስገን ይሄው
ደብር ተጀምራ ጓደኞቻችን አዲስ አበባ ገብተው ሲለምኑ እነዚህ ሙሃይ እኔ ጎንደር ነበር ምለምን ጎንደር እየለመንኩ ነው አጋንንት ነው እንደዚህ አርገ እንዲህ ያርገኝ በፊት እኮ መጋቢ ሁኜ እዚህ ስሰራ ባለ ጤና ነበር ሀዛ ጎንደር ልመና ህዳር ላይ ልመና ስንወጣ እነሱም አዲስ አበባ ሲገቡ እኔ ጎንደር ስወጣ በስቺ የተነሳች እሺ ጊዜም ተነሳችና እንዲያያል አሰረኝ በቃ አዛ ወደዛ እንደገና ይሄንን አንድ አመት ህዳር ልክ እንዲህ ብዬ ነው የሚሄድ ይሄው እንዲህ ብዬ በዚህ እቃው ሁላ ሸክም ይሄዳል ይሄ እንትን አይንቀሳቀስም አዛ ልክ አመት ህዳር ሲሞላኝ ይሄን ታፋይን ያዘኝ ይሄን ታፋይን ሲዝነ ይሄን ሲያሳጥርብኝ ሀዛዋሪያ ነው ወደ ህክምና እንደገና ይሄድኩኝ ሲባል አረ ቲቪ ነው መሰል ምናምን ተብሎ ክኒና ተጠቀምኩኝ ምንም መፍትሄ የለውም ሀዛዋሪያ ጋምቢ ወሰዱኝ ጋምቢ ሲወስዱኝም የለም በጅማት መሄድ ነው እንጂ ቲቪ አይደለም አለና ያው አባም ሲታመም ሀባ ጋር ነው ወሰዱኝ አዛ አይ ቲቪ አይደለም በጅማት መሄድ ነው አላን ነውን አልኩና ያው አሉና የተወሰነ ለማስታገሻ ክኒና ሰጠኝ ያችን ዋጥኩኝ መጣው ትንሽ እንደመፈታሉ ጀምሮ ሳለ ዞረና ልክ የጅማት ብሎኝ አይደል ዞረና ይሄንኛው ነው ያዘኝ እሄ ደግሞ እንድተሰቀለ ስራ ቋርቆ ዛሬ ግን ስራ ቋርቆ ጎንደር ልመናው ተወኩተይ ተቀመጥኩኝ ያው የገዳሚዎት ከበድ ቢልም እንግዲህ ጥሩ ነው ፈልገ ነው የመጣው እስካሁን ድረስ ቢከብድም እንግዲህ ክብደቱን ፈልገን እናናስ መጣ ሰው ክብደቱን ሁሉንም እንዲችል ነው የመጣ እስከመጣ ድረስ ጥሩ ነው የገዳሚዎት ከባድ ነው ሲያዩት ቀላል ይመስላል ውስጡ ግን ከበድ ይላል እግዚአብሔር ላደለው ፍጻሜው ላማረለት ጥሩ ነው ግን ፈተና በጣም ጻየር ፈተና አለው ይበዛል ያንን ለታገሰ ፍጻሜው መልካም ነው ጥሩ ነው ደስ ይላል ፈተና ግን በውስጡ ብዙ ነገሮች አሉ ፈተና ያው በቤተክርስቲያኑ ዙሪያ ነው በቤተክርስቲያኑ ዙሪያ ያው እግዚአብሔር ይመስገን በመልካም ተጀምሯል ቤተክርስቲያኑ ቤተክርስቲያኑ ሲጀመር ያው ብዙ ፈተናዎች አሉ በጣም ረቂቅ ፈተናዎች አሉ የጎሉ ፈተናዎችም አሉ አዲስ አበባ ላይ ያው እኛ ብዙ መከራ ተቀብለናል እና በጣም ብዙ ፈተና ደርሶብናል ከአቅማችን በላይ ማለት ነው በጣም አቅሜ ለመናገር ራሱ አይወስነው ለቤተክርስቲያን ሳነሰው እኔ ነው የሚመጣው በጣም ስቃየት በስቶብናል በመለመናው ምክንያት በሽታ ላይ ወድቀናል በጣም ተቸግረናል ተበትተናል ተገርፈናል ግን እግዚአብሔር አምላክ የተበሰገነ ይሁን ያው ቤተክርስቲያኑ ግንባታው አልቆ እዚህ ደርሷል ያው የፊኒሺንግ ስራ ነው የቀረው አጠቃላይ እንግዲህ ለፊኒሺንግ ምን ያህል እንደሚያስፈልገው ህዝበ ክርስቲያኑ ተመልክቶ ያው እንደረደን ነው ማለት ነው ማቀርበው ማለት ነው ያው በመከራው ላይ ልመና ስንለምን ፈቃዳችን ተቀምጠናል ታስረናል ወይባ ለብሰው ስንለምን እነዚህ ወይባ ለብሰው እየነገዱ ነው እንባላለን መቀመጫ ላይ እንኳን መኪና ላይ ስንቀመጥ የወይባው ድፊና ካናል ይያሉ መቀመጫ ላይ ደረስ የሚሉ ሰዎችም አሉ ይሄን ነክረን ምን ለብሰው ማለት ነው ነጭ ለብሰን ስንለብስ አጨርባሪ ሌባ ወንበዴዎች ያጨረበሩ ይሉናል ግን ይላታ አግሰን የቤተክርስቲያኑ ስራ እዚህ ደርሶልናል እግዚአብሔር ይመስገን ሌላው ደግሞ ያው እስር ቤትም ታስረናል ያው ያንም በበጎ ተቀብለውናል እግዚአብሔር ይመስገን ለበጎ ነው የሆነ እንጂ እስኪ ምን ገጠመኝ አንዱት የማይረሱት ሌላ ምን ገጠመ ያው ታስረናል ነው ዋናው ነገር ተደብድበናል ታስረናል ከዚህ በላይ ምንም ለህዝቡ መረጃ የለም በጣም ብዙ ችግር ደርሶብናል ራቡ ውሃ ጥማቱ ሽንት መሽናተን ሀምኑ ይደንሽ ነው ከተማ ነው ሰው አናውቅ ሆቴል ቤት አንገባ ካፌ አንገባ ቋጥረን ምን ወለው ዛሬ የሽንት ኢንፌክሽን ተብለን መከራችን ምን ነው በበሽታ ተይዘን ማለት ነው እኔ እውነት ለመናገር በጣም ይሄ ውስጤን ይነካኛል ከቃሊታ 4 ኪሎ በእግራችን ሄደና መርካቶ ለመርካቶ ያው ጫት እየረገጥነ ነው እግዚአብሔር ይመስገን የቤተክርስቲያን አንዳንድ ባለ ተስፋዎችን እያገኘነ ተዚህ የደረሰው ያጋጠማችሁ ምን ፈተና አለ አይ ተውት ነው ተነመስ ተነግሮ ያልቃለኝ በተለይ ሌላው ሰዳዊ ቅርና ነዳዮች የነዳዮች ሲል ራሳቸው አባብረው ቁመው መድኃኒዓለም ላይ አረባጃጅ ስትገጅ ሰምተናለኝ አይተነዋል ደግሞ ምን ቀረሻል ነዳዮች እኮ ነዚህ በጎና አልኩ ተው ማይል ዝም ተው ለእንትን ነው አሉ አይ እንዴ ንድዳለኝ አለና
ከዛ ላይ ቤት ሰርተሻል አንቺ ስላታጮራሪ እንዳንቺ ያለ ነው አሁን መለክስ የሚባለው መለክስ እኮና ያለን አሁን አንቺ ዶክተር ነሽ መልኩሰሽ ለማጮረሩልሽ ጨርቅ ተራሽ ላይ ሰቅለሽ ቆባ ይሉትም ጨርቅ ነው የሚሉት ጨርቅ ራሽ ላይ ሰቅለሽ ለመናኝን እያሽ ትለምኛለሽ አንቺ ሸታም አንቺ ስላታ ሲሉ እኔ ማይግራፎ ይዣለሁ እንዳልሰማ የምርኝ ጮሃለሁ ሲሰሩኝ እንዳልሰማ ማለት ነው ዝም ስለሰምራ አላለኝ እነዚህ የሚሰዱኝ እንዳልሰማ ስልማና ዘረጋም ተብሎ እየወረወሩብኝ እንደዚህ የሚስሙት ነው ብሎ የሚያስቀሙልኝ ነዳያች ምን የሚሉ አስቀምጡኝ አዛ አንስተው እኔ ስሉን ደሞ እጅ እንዲሉ ተስሮ የለ በዚህኛው መንጣፉን ሲዘረጋ ስሉን ወዲህ ይወረውሩብኛል ስሉን ሳመጣ መንጣፉን ወዲህ ይጠቀልሉታል አንድ እጅ ነው ያለኝ አዛ ደም ይስሙት ይሉና እናንተ እንዳናስነሳችሁ እናንተ ብለን እናንተ እየሰጠነው እንኳን ይሄ ለነፍሳችን ነው ሲዘረጉ ሰላም አዟዲስ አሁን ቤተክርስቲያኗ በመሰራት ላይ ነው የምትገኘው እንዴት ነው ማለት መነኮሳቱ ነው የሰራው ይሄን ቤተክርስቲያን ነው ወይስ ባለሙያ መጥቶ ነው የሰራው ያው ፕላኑን ያወጡት ያው መምሩ ናቸው እግዚአብሔር ይመስገን ማንዲስ የሚለው ምንም የለው ያው ሲጀመርም እነሱ ነው የጀመሩት እኛን ገመድ ያዙ አይዟችሁ ልጆች እግዚአብሔር ይሰራዋል እኛን ጀምረው ይያሉ ያው ተጀምሮ በመታየው ደረጃ ሀዚህ ደርሷል እግዚአብሔር ይመስገን ሴራሚክ ነው ማለት ነው የሚቀራው ሴራሚክ ነው የሚቀራው ይሄ ሴራሚክ ነው እንደምታዩት አፈር ነው እንዳለ እና ይሄ ሴራሚክ ለማድረግ ታቅማችን በላይ ሆነ እንደምትመለከቱት ደግሞ ቀለም ደግሞ የለውም ቀለም አለ የድሮ ቤተክርስቲያን የትኛው ነው የድሮ ይሄ ነው ኦኬ ይሄ ነው የድሮ ቤተክርስቲያን 3 ጊዜ ገልብጠናል አሁን አራተኛ ነው ከዚህ ቦታ ለማውጣት ጽላቶቹን እዚህ 3 ጽላት አለ አንደኛ የመጀመሪያ እናታችን ቅድስት ክርስቶስ ተብራራት ሁለተኛ ጻድቁ አቡነ ተክለ ሃይማኖት ሶስተኛ ደግሞ በአታ ለማርያም ነው ያሉት ያ ቤተክርስቲያን በጣም እንግዲህ ወደ መፍረስ ደረጃ ደርሷል ማለት ነው በጣም ያሳዝናል አዎ በጣም ያሳዝናል አዎ ስንት አመት ሆኖ ይሄ ግንባታ ከተጀመረ ግንባታው 9 አመት ነው ያው በገንዘብ ጥረት እስካሁን ሰዓት የቆየውና በ2009 ዓመተ ምህረት ነው የጀመርነው አዛናን ሰዓት ያው ቅድም ማዎችን ስነቀቀሉ እንደነበረ በልመና ብቻ ነው ደረሰው ከፍዬ በአዲስ አበባ ከፍዬ በጎንደር ከፍዬ ደግሞ በዚህ በገጠሩ እንደዚህ ልመና ከፋፍለናቸው ነው የሥራ የተጀመረው ከዚህ ሰዓት ድረስና ከተጀመረ 9 አመት እርሶ ነው የዚህ ገዳማ በመኔት ማለት ነው አዎ የገዳማ ኃላፊ ነኝ ይሄ ቤተክርስቲያን ማለት እንዴት ሊሰራ ቻለ እስኪ መጀመሪያ አነሳሱ ንገሩኝ አነሳሱ በራይ ነው በሰሜን ጎንደር ዳባርቅ አካባቢ ላይ ታላቅ ባህታዊ ነበሩ ብራንበሳ ገዳም እኔም አባ ማህረነ ክርስቶስ ይባላል እኔ ታላቅ ጻድቅ ናቸው ከትክልንገይ ከተማ ወረድ ብሎ ታላቅ ገዳም ይመሰረታል ይሄን ገዳም የቆየ ሰው ይየው ብለው ደብዳቤ ጽፈው አንድ ልጅ ጥለው ሄደዋል እነዚህ አባት በአሁን ሰዓት ተሰውረዋል ስውር ናቸው እዛ ደግሞ አንድ አባት ደግሞ ጻድቁ አቡዬ ላይ ተኝተው ዲክሳን ላይ ተኝተው ታላቅ ራእይ ወደ ላይ ተወሰዱኳል ወደዚህ ቦታ ማለት ነው ይሄ ሳይመሰረት ገና ይሄ ቦታ ለምሳሌ መጀመሪያ የሰው መሬት ነበር እና ተወሰድኩ ሲወሰድም ደረጃ አገኘሁ ደረጃውን ሲጨርስ ቤተክርስቲያን አገኘሁ ያን ቤተክርስቲያን ደጃፉ ስለ ቤተክርስቲያኑ ደጃፍ በራስ ተከፈተልኝ ከዛ ቀኝ ግሬን አስገባው ቀኝ ግሬ አስገብቼ ሰው ውስጡ በጣም ያማረ ተዋበ ነበር ደስ ይላል እዚህ ቦታ ብቻዬን አልገባም ብዬ ጮህኩ
እና ያስገባሁት ነገር መለስኩኝና ቀጥዬ ስመለከተው በጣም ያምር ነበር ደስ ይላል ግን ወደ ታች ጎንበስ ስመለከት ቀይ ልብስ የለበሱ ብዙዎች ሰዎችን አየሁኝ ጸጥ ብለዋል አይነጋገሩም በፍጹም አርመው ነበሩ እዛ እነማን ናቸው ስል ቃል ብቻ መጣልኝ እና ይሄ ቦታ ይገደማል እኔ የምትመለከታቸው ደናግል ናቸው ብሎ ቃል ብቻ ተነገረ ብለው ያን ቃልም ነግረውናል እነዛ አባት እዛ በራዩ መሰረት ይህ ቦታ ያው የሌላ ሰው ቦታ ነበር ፈቃደ እግዚአብሔር ሲደርስ ጊዜ ገበር ለእግዚአብሔር ነው ሰዓቱ ሲፈጸም ይህን ቦታ 24000 ብር ገዝቼ ያው ቦታው እንዲመሰረት ተደረገ በራሶት ገንዘብ ነው የገዙት ይሄንን አይ ያው ክርስቲያን የለማመን ገንዘብ አይደለ ግን መነሻ እርሶ ኖት ማለት ነው መነሻና እነማው ማለት አይደለ እና እዚህ ያው ገዝቼ 3 እና 4 ማዮችን አምጥተን አስቀምጥን እዚህ ያቀበ ሰርተን አላሳያችኋል አዛይ ተቀመጡ ከዛም በኋላ እቺንን ቦታ እንዳቅማችን እናርሳት ነበር ከቢያውን ያረስና እዛችሁ ትንሽ ተዳድርንባት ነበር ከዛም በኋላ ያው ቤክሲያኗ ስትሰራት ደግሞ ያው እርሻዋን ተውነ ከዛም በኋላ ለመናውን ጀመር ይሄው በ2004 ላይ መሰረት ገዳማዊት ምን ይመስላል አባታችን ገዳማዊት ጥሩ ነው ለተፈቀደለት ፈቃደ እግዚአብሔር ቻለሁ እና የገዳም ኑሮ ትንሽ ይከብዳል ያ ደግሞ እግዚአብሔር ፈቃዱ ከሆነ ያስችላል ካልተፈቀደለት ግን ይወጡም ይሄዳሉ ጀምረው ይሄዳሉ አንደኛ ጾም አለ ጸሎት አለ ስግደት አለ ከዛ ስራ አለ ታዘዛት እንዲያርፋ ይፈልግ ገዳማዊ ነው ማለትም ካረፈ መናይ ካረፈ ልቡ ሌላ አስባልና ስራ ነው የሚባለው ስገድ ይባላል ጸልይ ይባላል ጸሎት ያዝ ይባላል በየሰዓቱ በየጊዜያት በቀን 7 ጊዜ በጸልይ አለበት አንደኛ ንጋት ነግህ ይለዋል 3 ሰዓት 6 ሰዓት 9 ሰዓት 11 ሰዓት ንዋም ይለዋል ምሽት መንፈቀ ሌሊት እንን ማቋረጥ የለበትም ያም ከስራ ጋር እየሰራ መጸለይ ያለበት ማለትም ሰውነቱ ማድከም ይመጣበት አላማው ሲወጣ እንግዲህ ዘጾረ መስቀል ሞት የሚለውን ቃል ያው የሞቴን ቀንበር ተሸክሞ ያተከተለ ለኔ አይገባም ስለዚህ ያንን ይዞ ነው የሚጓዘውና በየሰዓቱና በየጊዜው እየጸለየ መስራት አለበት ያ ካልሆነ ይፈታል ፈተናው ይከብዳል እና ያም ደግሞ መስራት አለበት እየሰራ ማገልገል የሚገባው መጸለይ የሚገባው ካልሰራ ሰውነቱ ይጎለምሳል ካልሰራ ሌላ ሐሳብ ይመጣል እንግዲህ አባታችን ታላቁ ጻድቅ አሁን እንጦንስ ስርዓት ለመከተል ይገባል እንጦንስ ለምሳሌ ስራ ባል እንደማይውሉ መልአኩ ቅዱስ ሚካኤል እንደነገራቸው እኛም ደግሞ ያን ይዘን መከተል ይገባል መቼም ሰዓት መቀመጥ የለበት ማን ቁጭ ካለ ሌላ ሐሳብ ውስጥ ይገባል ገዳማዊን መኖሩን ይዘነጋል ይተዋል እዛ ደግሞ ሐሜተኛ ይሆናል ታካሽ ይሆናል ታካሽ እንዳይሆን ሐሜተኛ እንዳይሆን ሆዳም እንዳይሆን ምግብ ብቻ እንዳይፈልግ እንደዚህ ሁሉ ሰርቶ እንዳይታበይ አልሰራህ ይባላል ምን ሰርቶ ማለት በመናን ዘንድ ማለትም ይሄን ሰርቻለሁ ብሎ እንዳይኮራ ትዕቢት እንዳያደርበት እና ዘወትር መስራት አለበት ያን እንግዲህ ፈቃደ እግዚአብሔር ለሆነ ያስችለናል እና እኛ እንግዲህ እኛ እንኳን ትንሽ ጀምረናል እንግዲህ እንዋጣዋለን እናስባለን ከኛ በታች አጥቶ እግዚአብሔር ያስፈጽማል አሁን የቤተ ክርስቲያን በዋናነት ምንድነው የሚያስፈልገው በዋናነት የሚያስፈልጉት አንደኛ ይሄ የምትመለከቱ ሰራሚክ ያስፈልገዋል ይሄ ማለት አዎ ያው እንዳለው ወር ነው እንዳለ ጨርሶ ሰራሚክ አንደኛው ሁለተኛ ደግሞ ቀለም ያስፈልገናል ቀለም ሶስተኛ ደግሞ ይሄው የምንመለከተው ግራውንድ አጥር ይሄ ታሽ ቤት አለው ግራውንድ ነው ይሄ አሁን ግራውንድ መታጠር አለበት ይሄ ካልታጠረ ያው ሰውሪቃን እንግዲህ ለእናንተ ነገራችሁ አይገባኝ ግራውንድ አጥር ያስፈልገዋል ከዛ እንትኖች አሉ ምንጣፍ ውስጥ ላይ ስዕሎች እነኔ በዋናኝነት ያስፈልጉናል ስዕሉ ምንም አንድ ስላልተሞከረን ምንጣፍም የለውም ሁሉ እንደዚህ ለማስፈጸም እንቸክሩናል ወደ 5 ነገሮች አንደኛ ሴራሚክ ሁለተኛ ቀለም ሶስተኛ የግራውንድ አጥር አራተኛ ምንጣፍ አምስተኛ ስዕል
እነዚህ ነገሮች በዋናነት ቤተክርስቲያኑ ቢሟላለት ቤተክርስቲያኑ አልቆ እንግዲህ እነዚህ እድሜ ጠገብ የሆኑ አባቶች እዚህ ቦታ ላይ ብዙ ልፋት የለፉ እናቶች የቤተክርስቲያኗን ፍጻሜ ማየት ይችላሉ ማለት ነው። አዎ ልክ ይሄ ለምሳሌ አሁን ከተጀመረ ብዙ ጊዜ ቢሆነውም የሰሩት እናቶች አባቶች አሉ እድሜ የገፉ ማለት እነሱ አሁን እኔና ዘወትር ይጠይቁኛል ምንድነው አባ ያለፉ እናቶችም አሉ እዚች ዓለም ያረፉ እነሱ ማየት እየፈለጉ ማየት እየወደዱ ግን ባለመፈጸማ ሳያዩት አልፋል። አሁን ደግሞ እንደነ ሙሃይ ወለተ ሰንበት እንደነ ሙሃይናኖ እናልፋለን ምን አባ ማታስፈጽሙልን ሲሉ እኔ አቅማጥሬ ነው እንጂ ማስፈጸም ብያለሁ ያልኳቸው ነው። እነዚህ ቢማሉ በርግጥ እኔ ትላልቅ እናቶችና አባቶች አይቶ ማለት ይችላሉ። ያለዛ ግን እናቶች ደግሞ እያዘኑ ማለት ነው ያለባቸው አቅም ስለሌለን ነው እኛ ማስፈጸም አልቻለም። ይህን ገንዘብ ለማምጣት አሁን ቅድም ሲነገ እንደነበረው እግዚአብሔር አምላካችን ፈቃዱ ሆኖ ቋንቋሽ ምዳቶች ለቋልና ነው እንጂ ምንም ያገኘነው ነገር የለም። ሁሉም 10 ሳንቲም ተለቅሞ ነው። በአዲስ አበባ ያሉ ኮሚቴዎች አሉ እነ ቅዱስ ወይብና ጸደነው አይደል የሚባሉ እነ አማራጭ የሚባሉ ሰዎች እነዚህ ነገር ሀና ይሄን ነገር ያው ተወርደው አስረክቀው የተወሰነ አገንተናል። አሁን ቅድም ማይ ሲሉ ነበርችሁ እነዚህ ላምፖል እንኳን ከናንተ መተለብን ባህር ዳር ገዝተን መጣናቸው። እነዚህ ታዋቹ አምፖሎችን ገዝተን መጣናቸው እዛ ባህር ዳር መጣናቸው። በቀደም ካለ እናንተ ከለምናቸው ከተደረሰና ከኢንሻአላህ ለምናመጣ ያገኘናትን ብቻ ለማስፈጸም እናድርገው። እነዚህ ግን የሚያሟላልን ብናገኝ ቤተክርስቲያናችንን አስፈጽመን ያው እዛ አፈራረሰ ቤት አብጥተው ወደዚህ ማስገባት እንችላለን። መልካም እንግዲህ አባታችን ይሄንን መልእክት ከርሶ አንደበት የሰሙ የኛ ቤተሰቡ የሆኑ ተርቢኖስ ሚዲያ ተከታታዮች ሌላም የኛ ሚዲያ ተከታይ ያሉንም ይህ መልእክት እንግዲህ እንዲደርሳቸው እኛ መልእክታችንን ጥሪያችንን እናስተላልፋለን። በዋናነት እንግዲህ ምንጣፉ ስላድኖ ሴራሚኩና እነዚህ የግራውንድ አጥሮች ናቸው። ኦልሞስት ቤተክርስቲያኑ ከ90% በላይ ተጠናቆ 10% ብቻ ሲቀረው ነው እንግዲህ እጃጠረው ድካም የተፈጠረው። በዚህ ምክንያት ያለፉ እናቶች ያለፉ አባቶች አሉ የዚህን ቤተክርስቲያን ፍጻሜ ማየት የሚፈልጉ የነበሩና እነን እንግዲህ የሚከታተሉን ህዝበ ክርስቲያን በሙሉ እኛም እናንተም በረከት እንድናገኝ እዚህ በረከት ታላቅ ተካፋይ እንድንሆን የእናታችን የቅድስት ክርስቶስ ሰምራ ረድኤቷ በረከቷ እንዲደርሰን ከዚህ በረከት እንድንሳተፍ ጥሬን አስተላልፋለሁ እኔም በበኩሌ ማለት ነው። መልካም የውስጡን ገጽታ ማየት እንችላለን አባታችን። በጣም የሚያምር ቤተክርስቲያን አባታችን። አዎ ጥሩ ነው። በቃ እንግዲህ የምር ያለ መሐንዲስ ያለ ምንም ኢንጂነርና ዲዛይነር ነው የተሰራው ቢባል ይከብዳል ለማለት ሰዎች ቆይ ተናገርን ነው ሸታችሁ ነው ግን የለም ድንግል ማርያም በመጣው የለም እግዚአብሔር ነው መጥቶ ያየ አንድ ባለሙያ ይተስበታል። ምንም አይነት ባለሙያ አልተሳተፈም እዚህ ጋር ፈጽም እግዚአብሔር ምስክር ድንግል ማርያም ምስክር አንድም የመጣ ሰው ባለሙያ መጥቶ ያየው የለም። ከጎንደር ደግሞ ከማን ከባህር ዳር ደግሞ ከዚህ ከከተማው መጥቶ ያየው ሲል በማያ አኳያ ማንም እንደው መጀመሪያ ጊዜ ስንጀምረው የተወሰኑ ሰው ከጎንደር መጥተዋይተው እና አርገውን ሄዱ። አሁን እንዴት ይሰራል አሉ እንዴ ሀገር እንሰራዋለን አልኳቸው። አይመስለኝም አሉ ወት አይመስለኝም ብለው ወደ ኋላ የተወሰነ ሰዓት ቆዩ አንድ አመት ላለ ዛም ባለ ከዚህ ውስጥ ግራውንድ ላይ ምሰሶዎችን ተክለን ይሄና ሲሉት አልፈሰን ካለ ሰሙ አረ በደንብ ሰርቶታልና አባኮ እንደው እንደ እንትናችን አይደለም እንደ እኛ ሐሳብ አይደለም እግዚአብሔር ሳይጨመርበት የለም ብለው ሰሙና እዛ ሰሩት። አዎ ወደ አጣራና 30 ኩንታል ሲሚንቶ ዘበ አመጣና አላራገፈው ቀጥ ወደ ግራውንድ ይወረደ ወርዶ ሀየና ተገረመና ጨብጡኛል ጨብጡኝ እንዲያርጎ ሰሩት አለ እዚህ ባልጠበቅኳችሁ አባ እንዴው በእውነት እንደዚህ አለ። እኛ እኮ አይደለንም እግዚአብሔር ነው የሰራው እኛ አይደለንም እኛን አታመስግኑ ተመስገን የሚገባው እርሱ ነው የወቀት ባለቤት እሱ ነው የሰራው እሱ ነው እኛ አይደለንም ብዬ እዛን አባት እዛም ባላ ሲያገኙ ኢንጂነር ይሉኛል ሲያገኙ ኢንጂነር ይያል ጠርኛና እኛ እዚህ መጥቶ ያዩ ማለት ይችላል ይሄው እውነት ምስክሬ እርሱ ነው ማለት መጥቶ ያዩ ባለማ ምን የሚል አሁን ታውታላችሁ ውስጡ በጣም ያመራል ግራውንድም አለው ማለት ነው። ግራውንድ አለው እስከዚህ መጣል ግራውንድ እንደዚህ አከይ
በዚህ መጣለው ይሄ ቤተ መቅደሱ ነው መቅደስ ነው አሁን ይሄ ቤተ ክርስቲያን እንደው አባታችን ያለ መሐንዲስ ነው የተሰራው ቢባል ማን ነው የሚያምነው እንደው በእውነት በጣም የሚያምር እስኪ ንገሩኝ ግን እውነት ማንም አይነት መሐንዲስ አልገባበትም እዚህ ቤተ ክርስቲያን ላይ እውነት ነው እውነት እግዚአብሔር አምላክ ምስክሬ ነው ድንግል ማርያም ምስክሬ ናት መሐንዲስ የለም በእውነት እግዚአብሔር ምስክሬ ነው ራሳችሁ ናችሁ የሰራችሁት እንግዲህ እግዚአብሔር ነው እንደኛ እግዚአብሔር ነው መሐንዲስ መጥቶ ከዚህ ረበዚ ነው ብሎ ገመድ ገትሮ ወይም በኮምፒውተር አሳርፎ ፕላን አውጥቶ የለም ድንግል ማርያም ምስክሬ ናት ዛሬ ለተቃውሞ ቅዱስ ሚካኤል ምስክሬ የለም ማለት ነው መሐንዲስ የለም ያው መነኮሳት ልጅ ያው እንኳን በዛን ሰዓት ምንም አልነበረን እንደሚገርማችሁ ምንም የሌለን ነው ገመድ እንኳን ብንገዛበት አጥተን አረግ መዘን ጀምረንበታል አረግ መዘን የሰራንበት ሰዓት አለ አሁን ምንድነው የሚቀረው በዋናነት እዚህ ውስጡ ላይ የሚያስፈልገው ነገር እዚህ ውስጥ ላይ የቀረው አንደኛ ልሾ ነው ሁለተኛ ምንጣፍ ሌላ ስዕል አድኖ ማለት እዛ ስዕል አድኖ መጋረጃ ረስቻለሁ መንጦላው መጋረጃዎች ያስፈልጋሉ እነዚህ እንጂ ሌላ የሚያስፈልገን የለም ቀለሙ እነዚህ ቀርተውላል ተፋሽ ስለዚህ በጣም ቀላል ነገር ነው የቀረው ምናልባት ከፍተኛ ወጪ ሊፈጅ የሚችለው የስዕል አድኖ ጉዳይ ነው ስዕል አድኖ ያ ደግሞ ሁሉም ህዝበ ክርስቲያን የሚፈልጉትን ቅዱሳንን ጻድቃንን ሰማዕታትን በሚፈልጉት መንገድ የሚፈልጉትን ስዕል ማሳል ይችላሉ ምክንያቱም አሁን አንድ ሰው የነን ስዕል ላስል ቢል ይከብደዋል አንደኛ ከፍተኛ ነው ወጪው በካሬ ዛሬ ለአንድ ካሬ እስከ 5500 እስከ 6000 ብር ነው አንድ ካሬ ስዕል የሚሰሩ እስከ 6500 ነው የሚሰሩ ከተማ ላይ ያሉ ሰዓሊዎች ማለት ነውና ሆኖም ግን ጋን በጠጠር ይደገፋል አይደል የሚባሉ አባቶች እውነት ነው አንዱ የድንግል ማርያምን ቢያስል አንዱ የመድኃኔዓለምን ቢያስል አንዱ የቅዱስ ጊዮርጊስን ቢያስል አንዱ የቅዱስ ክርስቶስ ሰምራን ቢያስል አንዱ የጻድቁ አባታችን የአቡነ ተክለ ሃይማኖትን ቢያስል ይሄ ማለት ስዕሉ ሞላ ማለት ነው እነዚህ ስዕሎች ቢሳሉ ያንዳንዱ ሰው የሚፈልገውን ስዕል ማሳል ይችላል ማለት ነውና የምትፈልጉትን ስዕል እንግዲህ ከዚህ በታች በመታየት ስልክ ቁጥር ላይ እየደወላችሁ እንዲን ገዳማውያንን መደገፍ ትችላላችሁ ይህ ታሪካዊ ስራ ታሪካዊ ቦታ ያለ ማንንም መሐንዲስ እንደዚህ አይነት ቤተክርስቲያን ታንጾ ማየት እዚህ ቦታ ላይ እዚህ ጫካ ውስጥ እንዲህ አይነት ነገር ማየት ይሄ ፍጹም ካይምሮ በላይ የሆነ ነገር ነው እኔ ተደንቅ ያለው በእውነት ተመልካቾቻችን ምክንያቱም ከተማ ላይ የሚሰሩ ቤተክርስቲያኖችን እናቃለን የስንት ባለሙያ የስንት ጠበብቶች የስንት ዲዛይነሮች እጅና አሻራ እንደሚያርፍበት ሁላችንን እናውቃለን እዚህ ግን ምንም ባላያ እንደበታቸው እዚህ ቦታ ላይ ዘግተው የኖሩ ያሉ አባቶች መነኮሳያቶች ይህ ራይ ተገልጦላቸው ይህን ቤተክርስቲያን ራሱ ፈጣሪ እንግዲህ ኢንጂነር ሆኖ በሱ ምሬት ይህን ቤተክርስቲያን እዚህ ደረጃ አድርሰውታል 95% የቤተክርስቲያኑ ግንባታ ተጠናቆ 5% ብቻ ነው የሚቀረው ይህን ቤተክርስቲያን ሁላችን ተረባርበን እንድናስጨርሰው እኛም ጥሪያችንን እናስተላልፋለን ገዳማውያኑም ጥሪያቸውን ያስተላልፋሉ ማለት ነው ሁሉም ለዚህ የመጨረሻ የበረከት ስራ ተሳታፊ እንዲሆን ቅድስት ክርስቶስ ሰምራ አደራ ተላችኋለሽ ማለት ነው እናመሰግናለን እንግዲህ ወደ ውስጥ ስንገባ ደግሞ ገዳሙ እግዚአብሔር ፈቅዶ ነው እዚህ ያስቀመጠን እንጂ በጣም ጠባብ ነው መንቀሳቀሻ የለውም ምንም ነገር የለውም ግን የእግዚአብሔር ፈቃዱ ነው ተቀምጠናል የሱ ቸርነት ነው ካለ መኖር ወደ መኖር እንግዲህ ወደዚህ ያመጣን እሱ ነው እና የመሬት ጥበት አለ በጣም የመሬት ጥበት አለ ግን ካሁን ቀደም ባስተላለፍ ነው ቪዲዮ አንድ አባት አይተው ያው የተወሰነ የሸት መሬት ገዝተው ሰጥተውናል በዛውን እየተጠቀመን ያለ ነው ግን ለወደፊቱ ሰው እየበዛ ሲሄድ መናኙ እየበዛ ሲሄድ ገዳም እየጨመረ ይሄዳል እንጂ አይቀንስም እና ህዝቡ ማህበረ መነኮሳቱ እየበዛ ሲሄድ ለወደፊቱ ያው ችግር ላይ እንዳንወድቅ ሰፊ መሬት ያስፈልገናል እንደገና እናቶች አባቶች ለሥራ ያሰለጠኑ አሉ ጎበዞች እናቶች አሉ የማሽን ስራዎች በትንሹ ሸማቃ ሲንጀር ትልልቅ ፋብሪካዎች ደግሞ እግዚአብሔር አምላክ አግዞን ባለ ተስፋ አገኘነ የዘይት ፋብሪካዎች አሉ የሻማ ፋብሪካዎች አሉ የሳሙና ፋብሪካዎች አሉ እንዲሁ ሌሎቹ ወፍጮ
ሌሎችም አሉ ውስጥ እነዚህ ተሳክተውልና ለወደፊቱ መናኙ በኑሮ እንዳይሰቀቅ እስካለ ድረስ ሰርቶ እንዲኖር ለሚመጣው ትውልዱ የሚመጣው በሰላም በፍቅር እንዲኖርበት ይሄን ህዝበ ክርስቲያኑ ተመልክቶ ቢረዳን ጥሩ ይሆናል። መናንያን እንዳይለምኑ መናንያን ወጥተው ገበያ ላይ እንዳይቆሙ መናንያን ስንለምን እኮ ከሰላም ቤት እኮ እንሄዳለን ሳናውቀው ከሌሎች ሃይማኖት ምን እንገባለን ሳናውቀው ያ ሁሉ እያሾፈን ከምንሄድ እንደው የምለው እነዚህን የልማት ቦታዎች በተለይ የልማት ቦታዎች ቤቶች እነዚህ እንዳ በትክክለኛ ህዝቡ ክርስቲያን የሆነ ሁሉ በተሻለው መጠን ቢያግዘንና ራሳችን ችለን ለጸሎትና ለጾም ለስግደት እንድንበቃ ነው ትልቅ ልመና ማድረገው በቃ እኔም በየሰዓቱና በየጊዜው በማሰብ ሰውነት የመነመነ የደከመ ይገርማቸው 9 ሰዓት ስተኛ 9 ባስተኛ 1 ሰዓት 2 ሰዓት ተኛለሁ ስነሳ አሞኝ ቆየ ራሴ ተመለራሴ እና በጣም በሐሳብ ምን አርጌ ላሰዳዳቸው ልብሱውን 2 አመት ነው ለሲቀር ለሲ ማይቆነ ነው አሁን አንድ ቀመናንያኖች ጠየቁኝ አባ ምንድነው አምና ልብስ የለ ዘንድሮ ልብስ የለም ባሁን ልብስ የለንም ሲሉ እየደወልኩ እኮ ነው ሰው እየለመንኩ ነው እንግዲህ ጸሎታችሁ ይገዘን ስላጣነ ነው እንጂ ወድጃ አይደለም አልኳቸው ከለለማ ምን እናረጋለን እንግዲህ እኛ ምን ስናገኝ ነው ለመናንያን መስጠት የሚገባው ግን እንደ አባትነት ተቀመጥም ሳገኝ ነበር መስጠት የሚገባው ግን አይደለም ስለዚህ አሁንም ልብስም ይቸግረናል ይሄን ግን ከሰው እጅ በየጊዜው ከምናገኝ ከምንለምን ራሳችን ከምናለማቸው ራሳችን ከምንሰራቸው ራሳችን ብንስተዳደር ደጋፊ እኛም በእውነት ነው እዚህ ያሉ እናቶች ሆነ አባቶች እኔ አይዟችሁ የሚል ሰው ቢገኝ ከየት ያደርሱታል ያስባሉ ጠንካራ ኮናቸው መቤቴ ጠንካራ የሚል አይገጻቸው በቃ ጎበዝ ነበር ግን ከጎን ቆሞ ግን አይዟችሁ ምንድነው የጎደላችሁ እስኪኛ ምን ረዳችሁ ምንድነው ጠንክሩ ጽኑ በርቱ ምን እስካሁን አላገኘነው አባት ወቴን ነው አይዟችሁ ብሎ የጎደሉ ይሞላል እኛ በወጣን መለመን ብቻ የኛ ኃይላችን መለመን አቅማችን መለመን ያልመና ደግሞ ስንት ማያርክ አይደለም እህል በየጊዜው ለምነን ነው እንደው በዚህ አመት አሁን አንድ ሰው እህል ሰጠን የለም ይገባል በዚህ አመት ምንም እህል እንደው ይሄ ነው ብሎ አንድ ኩንታል እንኳን የደገሰልን ሰው የለም እና ለሚመጣው አመት አሁን እህል የለንም ምንም የለንም ግን አምላክ አንተ ታውቃለህ ብለህ ነው እየለመናል እንግዲህ እሱ ያወርዳል እሱ ደግሞ እናንተና ሰጥቶ እናረጋናው እግዚአብሔር ያውቃል እንግዲህ እና የቤት ችግሮች የልማት ቦታዎች የማሽን ቦታዎች እያንዳንዱ ገዳማት እንደሚሰጣቸው እንደዚህ ብናገኝ ራሳችን ተመሰዳደም እንፈልገውኛ መናንያን ከ80 በላይ ነው ያሉት አሁን ይህ ቦታውን ትንሽ ሰፋ ያለ ቦታ ቢኖረው እርግጠኛ ነኝ መናንያኑ አይቆጠርም ነበር ቦታዋ ለምናነት ትመቻለሽ ቅዝቃዜ ያላት ጥሩ ናት ውሃም ያው ቦታ የለንም እንጂ ለመጠጥ ውሃዋ ምርጥ ነው እና ከ80 በላይ እናቶች አባቶች አሉና በእነሱ ብዙ አሉና እንደገና መምህር አለና ተማሪዎች አሉን እነዚህም ደግሞ ቤት የላቸውም አንድ አባት የተወሰነ ጭቃ ሰርተውልናል የቅዳሴ አቅዳሴ መራሉ መልጥ መመራሉና ግን ቤት የላቸውም አሁን ቤታቸው እሳቸው እያደሩ ያለው እና ቤት ስለሌለን ብዙ ተማሪ ይመጣል ግን በቤት ችግር እየጣለ ይሄዳል ለምሳሌ መምህር ካለ ብዙ ተማሪ ካለ ከዚህ ተምሮ ወጥቶ ከዚህ መንኖ መንኩስ ሲያገለግል ይኖራል እንግዲህ ለገዳሙ ትልቅ አስተዋጽኦ ተማሪ ለገዳሙ አገልጋይ ነው መምህሩ ቁጭ ካሉ አተመቻቸው ይኖራሉ ካልተመቸ ደግሞ ይሄዳሉ ብዙ ሰዓት እንደው መምህር አልነበረንም አሁን እናስገባናቸው እና ተማሪዎችም አሁን የቀለብ ችግር አጋጥማቸዋል ሲርባቸው አንዳንድ ቀን መተው እኛ እንኳን ሲጠይቁ እኛም ካልን እንሰጣለን ነገር ግን እኛ ምንም ነገር ስለሌለ ተማሪዎች አሁን ከተባለ ከተማና ገጠር ለገጠር የሚዞሩትና ያ ብዙዎች ተማሪዎች ወጥተው ሄደዋል ሎል ማር ይባላልው በዚህ በክርስቶስ ሰምራ አንድነት ገዳም አብነት መምህር ተቀምጬ ለውዙ ለአመት ያህል ተማሪዎች ደቀ መዛሙርትን ያስተማርኩኝ አለውና አሁን በጉባኤው ላይ እንገኛለን ተማሪ ያው
ከ35 እስከ 40 የሚሆን ተማሪ አለ። የቀለብ እጥረት ስላለ ብዙ ተማሪ ለመኖር ጥቂት ልመና ለመለመን ስለሚከብድ ኑሮ ውድነት ስላለ ያው ተማሪ እንጂ ብዛት ተማሪ ይመጣል። ያው ተማሪው ገዳሙ እንዳይደግፍ ገዳሙ ቤተክርስቲያን ስራ ላይ ነው ያለ። ያው እንዳይደግፍ ጥቂት አቅም ስለሚያንስ ተማሪ ለምን ነው የሚማረው? ያው ልመና የሚለምበት ደግሞ የእንትን የአካባቢ ህዝበ ክርስቲያን ብዙ ስለሌለ ያው ጥቂት አቅም ስለሚያንስ ተማሪው በዚህ ምክንያት መማር እየፈለገ ብዙ ደቀ መዛሙርት ያው በቀለብ እጥረት እየተመለሰ ይሄዳል። እንደገና ቤት ደግሞ የለም። የቤት እጥረት ማደሪያ የላቸውም። ያው ቀለውም የላቸውም። ልብስም እንኳን የላቸውም። በቃ ሳሙናው ሁሉ ያው ተማሪ ሲኖር ብዙ ውጣ ውረድ አለውና ይሄ ሁሉ ስለሚቸግር ትምህርት መማር እየፈለጉ ያው ይሄዳሉ። ገዳሙ ደግሞ እንዳይረዳ ደግሞ ገዳሙም ጥቂት አቅም ስለሚያንሰው በዚህ ምክንያት ነው እንጂ ተማሪ አለ የተወሰኑ። ያው እነሱ ከሚበተኑ ደግሞ ያው ያን እናስተምራለን። ውድ ተመልካቾቻችን እንግዲህ ገዳማውያኑ እጅግ ልብ በሚሰብር ሁኔታ ታላቅ መንፈሳዊ ጥሪያቸውን ያስተላልፋሉ። በእውነት የኛ ልባችን ተነክቷል። እዚህ ቦታው ድረስ መተን ያለውን የገዳሙን ችግር ተረድተን ወደናንተ ለበረከት እንድትሳተፉ እነሆ ብለን ስናስተላልፍ ታላቅ ደስታ ተሰምቶናል። ምክንያቱም በእኛ ተመልካቾች በእኛ ቤተሰቦች ስለማናፈር የሚለብሱት ልብሳቸው አንድ ልብስ 2 ዓመት አንዲት ሳሙና ለአንድ ወር አንድ መነኩሴ እንግዲህ እናቶች ናቸው ታውቃላችሁ ብዙ ነገር እዚህ ቦታ ላይ ቢያንስ ከምንበላው ከምንጠጣው ከምንለብሳት ልብስ ቀንሰን ለነዚህ ገዳማውያን ብንደግፋቸው በጸሎት በሱባኤ በጾም በስግደት የሚኖሩ ናቸውና እኛን ከፈጣሪ ጋር ያገናኙናል። በእውነት የነሱ ጸሎት የነሱ ረድኤት የነሱ በረከት እኛ በከተማ ላለ ነው እጅግ በጣም አስተዋጽኦ አለው። ለሀገራችን አልፎም ለዓለማችን የሚጸልዩ ናቸውና ስለዚህ ውድ ተመልካቾቻችን ይህንን ፕሮግራም ስትከታተሉ 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ጌጡ ነውና ሁላችን ብንተባበር ቤተክርስቲያኑ እጅግ በጣም ተጠናቆ 95% አልቆ 5% ብቻ ነው የሚቀረው። ምንጣፉ ሴራሚኩና ስዕል አድኖ እነዚህ ዋናዎቹ ናቸው። እዚህ ላይ በመሳተፍ በረከት እናገኝ። ሌላው መናንያን ወደዚህ ቦታ ሲመጡ የሚያጡት ማረፊያ የሚቸገሩት ችግር እጅግ በጣም ልብ ይሰብራል። ስለዚህ ሁላችንም ወጪው ቀላል ነው። እያንዳንዳችን አስራት በኩራታችንን ያለንን ገንዘብ ስጦታችንን ከወርደሞዛችን ቀንሰን በረከት እንድናገኝ ተርቢኖስ ኦርቶዶክሳዊ ሚዲያ ጥሪውን ያስተላልፋል። የሚበሉት አጥተው ልመና ሲወጡ የሚለብሱት አጥተው ልመና ሲወጡ በእውነት አንጀት ይሰብራል፣ ልብ ይነካል። ውድ ተመልካቾቻችን የኛ ልብ ተነክቷል። የናንተስ ለዚህ ታላቅ በረከት ጥሪ አስተላልፈንላችኋል። በዚህ በረከት ላይ ተሳትፋችሁ ቤተሰቦቻችሁን ልጆቻችሁን ወላጆቻችሁን የበረከት ዓመት እንዲሆንላቸው እናታችን ቅድስት ክርስቶስ ሰምራ በበረከት እንድትዳብሰን ተርቢኖስ ኦርቶዶክሳዊ ሚዲያ ታላቅ መንፈሳዊ ጥሪውን ያስተላልፋል። ገዳሙን እና ገዳማውያኑን ለመደገፍ ከዚህ ከታች በሚሄዱት አካውንቶችና በእነዚህ ስልክ ቁጥሮች በመደወል ሙሉ መረጃ መጠየቅ ትችላላችሁ። የምትፈልጉትን ድጋፍ ማድረግ ትችላላችሁ። በአካል መምጣት ደግሞ ለምትፈልጉ ጎንደር ከተማ እንደደረሳችሁ 25 ኪሎ ሜትር ትክል ድንጋይ ላይ ባጭር ርቀት የምናገኛት ፈለገ ቅዱሳን ቅድስት ክርስቶስ ሰምራ ገዳም ብላችሁ ብትመጡ ከገዳማውያኑ በረከት ከጸበሉ ተጠምቃችሁ የቦታውን ረድኤት የእናታችን የቅድስት ክርስቶስ ሰምራን ቃል ኪዳን ተቀበላችሁ የምትመለሱ መሆኑን እንገልጽላችኋለን። ከዚህ በተጨማሪ
በድጋሚ ከታች በሚሄዱት አካውንቶችና ስልክ ቁጥሮች ደውላችሁ ገዳሙን መደገፍና ማገዝ የምትችሉ መሆኑን ስንገልጽ በታላቅ ደስታ ነው። ተርቢኖስ ኦርቶዶክሳዊ ሚዲያ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።